ሩታ ውሳኔሽን እንጠብቃለን። እኔ እነዚህ ልጆች የሚያስታርቁ ሰዎች እንዴት ሰውን ማስታረቅ እንዳለባቸው እንዴት አብሶ ትዳር ውስጥ ሆኖ የተጋጩ ሰዎችን በእንደዚህ አይነት ትልቅ ኬዝ ደግሞ የተጋጩ ባለትዳሮችን እንዴት አድርገው ማስታረቅ እንዳለባቸው የተረዱ እየመሰለኝ አይደለም። አሁንም ልጆች እነሱን እየተመለከቱ ያሉት እና አብርሃምን እንደ ልጅ በቃ እንደ ልጅ ነው እየተመለከቱ እንደ ልጅ ሳይሆን እንደ ባልና ሚስት አይቷቸው በዛ መንገድ ለማስታረቅ ቢሞክሩ መልካም ነው። ጋሽዬንም እንደ ሩታ ባል እንጂ እንደ እርሶ ልጅ አይደለም እሱን ለማስታረቅ ወይም እሱን መጥራት የነበረውበት ወደዚህ ቦታ ላይ ና ምናምን እንደ አባት ተቆጥተው ምናምን አይደለም። ሄዶ አግኝቶት ነገሮችን ምናምን ብቻ ነጋግረው ጥፋቶችን ነገረው ምናምን ነገር ቅድም ባልኩት መንገድ አልደግመውም። እንደዛ ብታደርጉት መልካም ነው። አሁንም ጋሽዬ እያደረጉ ያሉት እንደ ልጅ ነው። ኖ አብርሃም አሁን የሩታ ባል አባት ነው አሁን እሱ። ስለዚህ ትዳር ውስጥ እንዳለ ከኤፍሬም ጋር አይደለም የተጣለው፣ ከሆነ ሰው ጋር አይደለም የተጣለው፣ ከሚስቱ ጋር እንደ ባለ ትዳር ተመልክተው ትልቅ ሰው እንደሆኑ ነግሯቸው ለማስታረቅ ቢሞክሩ ደስ ይለኛል። ብቻ እስኪ የሚሆነውን ነገር እንመለከታለን። ወዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁ የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። እውር ሲፈርድ አይጣል ነው ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርሜ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ለሁሉም ይድረስ ይሄ ቪዲዮ እላለሁኝ። ፍሬው ምን አስቦ ነው ጋሽዬ መሰደብ ጀምሯል፣ የአብርሃም አልበቃ ብሎት ብላለች እህቴ ማለት ነው። እንግዲህ ፍሬው ቲዩብ በጣም እኔ የሚገርመኝ ነገር ዛሬ ሌሊቱን ዘወር ስለ ያየሁትኝ የሰማሁት ነገር በጣም ጋሽዬን ከፍ ዝቅ አድርገው አንዳንድ ባለጌዎች በመሳደብ እና እንዲሁም ትናንትና ፍሬው ቲዩብ ጋሽዬ ጥፋተኛ እንደሆኑ እንደ ልጅ ነው ሲንከባከቡት የነበረ፣ ትዳር እንደዚህ አይደለም፣ ትዳርን ለማፍረስም ይሁን ለመገንባትም እንደዚህ አይደለም ስትል የነበረው ልንገርህ እና እንዴት ተደርጎ ነው እናንተ በሀገራችሁ በባህላችሁ እንዴት አድርጋችሁ ነው ሽማግሌን ሰው ሲጣላ የምሸማግሉ? ጋሽዬ እኮ ምንም የሚያውቁት ታሪክ የለም። ዩቲዩበሮች የፈለጉትን ነገር ሊያውቁ ይችላሉ። ጋሽዬ ግን ይሄንን አድርጉ ይሄንን በሉ ሲባሉ የሚሉ ናቸው እንጂ ጋሽዬ እንደዚህ እንደማንኛውም ሰው ሶሻል ሚዲያ ላይ አፋቸውን መተው የሚከፍቱ አይደሉም። በዛ ላይ አነጋገራቸው ሪስፔክት ያላቸው። አንድ ቀን ጋሽዬ እዚህ ሶሻል ሚዲያ ላይ ሰውን እንኳን በክፉ ነገር ተናግረው አያውቁም። እንደሌላው ሰው ሌላው ሰው እኮ የእንትና እናት ነኝ እንትና አባት ነኝ እያሉ እኮ አሽሙር እየተናገሩ ይመጣሉ። ጋሽዬ ግን ካፋቸው ምንም ወጥቶ አያውቅም። ይሄንን ግን ፍሬው ቲዩብ ለምን መናገር ፈለግ? እንዴት ማለት የሰው ልጅ እኮ ለሰው ልጅ ክብር መሰጠት አለበት። ትልቅ እንደ ትልቅነቱ፣ ትንሽ እንደ ትንሽነቱ። እና ጋሽዬ ምን ያደርጉ? ሩታ የኔ ሊታረቅ ያሉ። አንተ ብዙ ጊዜ የአብርሃምን ክፍተት ብቻ ነው የምታየው፣ የሩታ ክፍተት አይታይህም። ለምን ብትለኝ እኔ የሁለቱም አድናቂ ነኝ። ለሁለቱም ነው አስተያየት የምሰጠው። አንዱን ገንጥዬ ግን አላወራም። ምክንያቱም ነጥሎ አልቃሽ ነው እንደዛ የሚባለው በእኔ። ምክንያቱም ሩታ አሁን ባለፈው ሄዶ ፎቶ አሳጥቦ ልጇን ሊሲል በቃ አትገባም ብላ መለሰችው። ከዛም ደግሞ መሸታ እንደዛ አይሆንም ብላ መለሰችው። እሺ ሄሊ ምን ያድርግ? ከዛ በኋላ ልጁ ወደ ንዴት ገባ። ንዴት ከገባ በኋላ ደግሞ ወደ ደብረ ዘይት ሊዝናና ከጓደኞቹ ጋር ሄደ። እሺ እዛም ያደረገው ገንዳ ላይ አዎ ስህተት አለበት ብለን ተናግረናል። ግን አንተ ሩታ ምንም ጽፈ እንደነ ትክክል ማለት ነው ምንም ምን ሰጥተው ሆነው ግን ምን አቅም ሰው ሆነው ምንም ነገር ሩታ አላጠፋችም እያልክ ነው። ወዳጅ ሆይ ወደ ራስ ተመለስ አባዬ። ጋሽዬ በማንም አፍ የሚጠሩ አይደሉም። ለአባታችሁ ክብር ያላችሁ ሰዎች የሰውን አባት አትናገሩ። የእናንተ አባት ሲነካ እንደሚያማችሁ ሁሉ ጋሽዬም ሲነኩ እኛ ያመናል። አባታችንን ስለምንወድ ሰው አባት ምን እንወዳለን? ለምን እና ማንም እየመጣ ድራማ ይሰራልና ጋሽዬ በማንም መወቀስ አለባቸው እንዴ? እንደገና ላስታውስ ፍሬው ቲዩብ እዚህ ጋር ሰላም ሲባባሉ የሩታ ናት እንግዲህ አብርሃም አጎንብሶ ሩታ ናት ሰላም ያለችው። አየህ ትፈልገዋለች፣ የልጁ አባት ነው። ነገ ጧት ግን አጨብጫቢ አንተም እኔም ሌሎችም እዳር ነው የምንቀረው። ገባ? በባልና በሚስት መካከል የገባ መጨረሻው አያምርም። እና አስተካክል። ሁልጊዜ ፊርማ፣ ሁልጊዜ ወረቀት ነው ሩታ የምትለው። እሺ ወረቀቱ የታለ? ምንም እኔ ሊገባኝ አልቻለም ማለት እኛ አረብ ሀገራት ላይ ህዝቡ የሚያውቀው ይሄ የቂጣ መያዣ ነው። ገባ አይደለ? ስለዚህ ማስተካከል አለባቸው፣ ሁለቱም ማስተካከል አለባቸው። ግን አንተ ጋሽዬ ደግሞ ከፍ ዝቅ ለማድረግ ሞከርክ። ጋሽዬ ምን ያድርጉህ? ጋሽዬ አይቀመጡም እንኳን እንደሌለው እንኳን ቆሞ ነው በቃ ልጄ እኔ ሳልሞት እንዴት አድርጋችሁ እናንተ ትለያያላችሁ? ወላሂ እንደውም ጋሽዬ በጣም ክብር የሚሰጡ ለሩታ ነው።
ለሩታ ተጨንቀው ተጠበው አዲስ አበባ ድረስ ሄደው እኮ አይተናል እኮ እንፍረድ ካልን ማለት ነው። አዲስ አበባ ድረስ ነው ሄደው ሲናገሩ የነበሩት ሩታን ሲለምኗት የነበረው ያ ሁሉ ለማስታረቅ ነው አይደለ? አይተናል። ከነ ጽጌ ከነ ዳኒ ጋር ተጣልተው ያንን ሁሉ ሲያረጉ ስንት ነገር አይተናል። እና ለምን ዝም ብለን እናወራለን? ፍሬውቱ ወደ ራስ ተመለስ፣ ወደ ራስ ተመለስ። ገና ለገና አንዳንድ ሰዎች ይወዱኛል ብለህ ከአብርሃም ጋር ትነጋጋ። አብርሃም ይሄን ቪዲዮ ክንሲየው በጣም ነው የሚያዝንብህ። ምንም ቢሆን እኮ አባቱ ነው። ትቀልዳለህ እንዴ? እኔ በጣም ነው የሚደብረው። ሩታ እንደገና አዲስ ህይወት ልጀምር ነው አለ ትናንትና እጋሽዬ ቤት። ይሄ ማለት አልነበረባትም። አዲስ ህይወት ምን አይነት አዲስ ህይወት ነው የሚጀምረው? ሌላ ባል ነው አዲስ ህይወት የሚጀምረው? በመጀመሪያ ትልቅ ሰው ሲከበር ማለት በቃ ጋሽዬ ክብር አላቸው። እሺ እናስተካክላለን፣ ነገሮችን ልንፈታ እንችላለን። መቼም እኮ ሰው ናቸው፣ ተጋጩ አይደለ? ማስታረቅ እንዴት አቃተን? እንዴት አቃተን? በኮሜንት እንኳን ማስታረቅ እኔ በጣም ነው የሚገርመው። ቤተሰብ ሰው የራሱን ቤት እያለማ የሰውን ቤት ለማፍረስ አይሯሯጥም። ፍሬው ቲዩብ አንተ ትዳርክን አልክ። ትዳራቸውን የማንም ዩቲዩበር መነገጃ ነው የሆኑት አልክ። አዎ መነገጃ ሆነዋል። ካንተ ጀምረው መነገጃ ነው የሆኑት። አንተ የራስህን ሚስት ሶሻል ሚዲያ አንጥተህ እንኳን አልነገርክባትም። አብርሃም ግን ያለው መልካምነት ለህዝቡ ነው የተረፈው። ከራሱ አልፎ ለህዝብ ተርፏል። አብርሃም ጀግና ነው። ማሰራበት ምን ሰራበት ክፋት አያውቅም። አብርሃምን ግን ለመጣል በጣም ብዙ ሰዎች ተሯሯጣላችሁ፣ ግን አይሳካላችሁ። ነገ ጧት ሩታና አብርሃም አንድ ጋር ሲመጡ እናንተ ታፍራላችሁ። እኔ ደግሞ የዛን ጊዜ እጨፍራለሁ፣ ካልዳኔም ትጨፍራለሁ። እና አዶናይ እንግዲህ ዛሬ ይፈታል ኢንሻአላህ። ዱዓ ጸሎት አድርጉለት፣ እንደሚፈታን ባለሙሉ ተስፋ ነን። አዲስ ነገር እየተሰማ ነው። እናትየዋ በማልቀሷና እናትየዋ ልጁ ምንም ነገር እንደማያውቅ ትናንትና ስለተናገሩ ለህዝብ እንግዲህ ተሰሚነት ሆኗል ማለት ነው። አዶናይ ደግሞ የካናዳ ዜግነት እንዳለው ነው እንግዲህ የሰማነው። በጣም ደስ የሚል ነው። እንግዲህ ፈጣሪ ጠብቀው ነው የምለው ማለት ነው። ለሰው ልጅ ፍቅርን፣ መልካምን፣ ስነ ምግባርን ብናሳይ እንደኔ መልካም